ኩራሳው በመጀመሪያ ዓለም ዋንጫ ተሳትፎ ያራዳ ልጆች ከግማሽ ደርዘን ጎል በላይ ጀርመን እነዚህ ሲጀምር ይኸውልህ ጀርመን ነክ የሆኑ ከክለቡ ባየር ሙኒክ ጀምሮ ሰውን እንዲቅሌት ውስጥ መክተት ሙዳቸው ስታይላቸው ነው። እኔ ላጫውት ከዚህ በፊት ደመቀ ምን አለኝ ያራዳ ልጅ ከጀርመኖች ጋር ስትጮት ከጻን ልጅ ጋር መጮት ይወጋል በእንጨት የሚለው አባባል በእነሱ ነው የተገነባው ብሎ ነበር። አንተ ድርራይ ማታሳዩም እንደ ያራዳ ልጆች ማለት ነው። እንደ ጉድ ነው እረስታችሁናል። በጣም ከግምት በታች ነን አለ ጀርመን ያራዳ ልጅ። ከግምት እጅግ በጣም ዝቅ ያልንበት ደረጃ ላይ ነው የምንገኘው። ያንን ደግሞ በዘንድሮ ዓለም ዋንጫ የምናሳያችሁ ይሆናል ነው ዛቸው። እንዴ 7 ጎል ነውር አይደለም እንዴ? 7 ጎል ነውር አይደለም ያራዳ ልጅ። ለዛውም ገና ለገና 1 ጎል ብርቃቸው እኮ ኦፍሳይድ የሆነ ኳስ አግብተው እንኳን እንዴት ሲቦርቁ እንደነበር ደጋፊዎቹ ነውር አይደለም እንዴ? አንተ ትርጭ ጀርመን ግን ምንም አይነት ቅድመ ግምት እያገኘች አይደለም። እኔ አሁን 7 ስላገቡ ምናምን አይደለም ቪዲዮ የምሰራው፣ ግን የምር በቃ ያበደ ስኳድ ነውና ለምን ለዓለም ዋንጫ አይገመትም? ኩራሳው ግን ካመነንሲ ታሪክ ሰርቷል። ለ150,000 ሰው ሌጀንድ ነው። በቃ ታሪክ አይረሱም። ልጅ የሚነግረው ነው። ኩራሳዎች ይመቻችሁ፣ ደስ ይላሉ። ያው ያቅማቸው ሞክረዋል። በረኛቸው ሩም አሳዘነኝ። ባይዘው ስካውታቸው ነው ተጫዋቾች ዜግነት እንዲቀይሩ ከሌላ ሀገር እዛም አይሰለፉትን ዝርያ ያላቸውን እየመለመለ ወደ ኩራሳው ያመጣ። ልክ እንደ ስካውታቸው በሉት። ቡድኑን ኦልሞስት የሚመራው እሱ ነው። ስፖክስማናቸው ነው። ጋዜጣዊ መግለጫዎች ይሰጣል። ዲክ አድቮካትን ኦልሞስት እንደ ምክትል አሰልጣኝነት ይመራልና የምር ቢሆን ደስ የሚል ታሪክ ያላቸው ሀገር ናቸው። ይመቻችሁ። ጀርመኒ 7 ኩራሳው 1። ይህን ነገር በህይወቴ አንድ አይቼው አውቃለሁ። አስተውሰዋለሁ፣ ታስታውሳላችሁ እናንተ። ነገር ግን በዚህ ጨዋታ ጀርመንን ጀጅ ማድረግ አንችልም። በቃ 4 ነጥብ፣ ሌላ ነገር የለውም። እዚህ ኩራሳው 20 ደቂቃ ታግላችኋል፣ ጎላችሁ እስክታገቡ ድረስ። ጎሉን ካገቧችሁ በኋላ እጅ የሰጣችሁ ይመስለው። በቃ ሊትራሊ እጅ ሰጡን ይመስለው። እንዳያችሁት እንግዲህ 7-1 ፌሊክስ ሜቻ፣ ሽሎተርቤክ፣ ሃቨርትስ፣ ሙሲያላ፣ ናታንኤል ብራውን፣ ኡንዳቭ፣ ካይ ሃቨርትስ አጌን። ሃቨርትስ 2 ጎል ማግባት ችሎ ነበረ። ለዴኒስ ኡንዳቭ እና ለጃማል ሙሲያላ ደግሞ የመጀመሪያ ዓለም ዋንጫ ጎላቸው ነበረ። በጣም ትልቅ የሆኑ ተጫዋቾች እንደሚታወቁ በጀርመን ቤት ኒኮላስ ሽሎተርቤክ ሪያል ማድሪድ ይመጣ ይሁን የተወራ ነው። እንግዲህ እንደሚታወቁ ጆስኮ ቫርዲዮል በጣም መቅረቡን ተከትሎ ለማንቸስተር ሲቲ ኮንትራት ሊፈርም ሲሆነ እና ያ እስቲ ኒኮላስ ሽሎተርቤክም ሳይሆን ነበረ። በዚህ ጨዋታ ግን ማንንም ጀጅ ማድረግ አልፈልግም። እንደነገርኳችሁ ናታንኤል ብራውን ራሱ ሲወራ ነበረ። እንደምታውቁት 55 ሚሊዮን ዩሮ ጨርሷል ወደ ባየር ሙኒክ። ምንም እሱ ክላስ ያለው ልጅ እንደሆነ ኦልሬዲ ቀድመን አውቀናል። ዛሬ የሚያሳየው እሱን ነበር። ግን እኔ በዛሬው ጨዋታ ጀጅ ማድረግ አልፈልግም። ኢቮሪ ኮስት አላችሁ፣ ኢኳዶር አላችሁ። በተለይ የኢኳዶር ጨዋታ አይ ዊል ቢ ዴር። በጣም የሚገርም ጨዋታ እንደሚሆን አልጠራጠርም። አሪፍ ነገር እንመለከታለን ብዬ አስባለሁ። አንድ ፐርፎርም ካላረጉ ኢኳዶር እና ያ ዊ ዊል ቢ ዴር። በዚህ ጨዋታ ምን ጀጅ እናደርግ የለን። ኩራሳው አዝነናል። ምንም ማድረግ አይቻልም። ብቻ ለማጠቃለያ የዓለም ዋንጫ ነገር እንዳያምጣ ሷስ መጫ እንዳይረሳ። ሀሳባችሁ ኮሜንት ያስቀምጡ። ኮፒ ሊንክ ማድረግም እንዳይረሳ ማለት ነው። ያቺ ጨዋታ የነገርኳችሁ ሰባላ እንድታስተሳችሁ ጨዋታ ቢያምም ኮሜንት ላይ ማስቀመጣችሁ ዳሮስ ሾፍ አድርጓል። ቀጣይ እስክንገናኝ ድረስ ይመቻችሁ። ፖርቹጋል በሉ፣ ስፔን በሉ፣ ፈረንሳይ በሉ፣ እኔ ግን እንደ 2014ቱ ሁሉ ዋንጫውን ላነሳ ነው የመጣሁት እያለች ነው ጀርመን። 7-1 አሸንፋለች። ምልክቱም ያ ነው። ብራዚል እንዴት እንዳረኳት ታስታውሳላችሁ ብላለች። ያው ኩርሳዋ ትንሽ ሀገር ናት። ለመጀመሪያ ጊዜ ነው ዓለም ዋንጫ እየተሳተፈች ያለችው። 160,000 የማይሆኑ ህዝብ ቁጥር ነው ያላት ብያችሁ ነበረ በዛኛው ቪዲዮ። ግን ኮፒ ሊንክ እያደረጋችሁ ስላልሆነ ቪዲዮ እየታየ አይደለም። ፕሊዝ ኮፒ ሊንክ አድርጉ ምናምን ነገር። እኔ ማለት ነው ብዙ አልጠበቅኳትም ጀርመንን በዚህኛው ዓለም ዋንጫ፣ ግን ብዙ ልትገሰግስ ትችላለች። ጥሩ አቅም ያላቸው ተጫዋቾች ነው ያሏት። ከላካዋም ፒስ ነው፣ መሃሏም ፒስ ነው፣ ያጥቂ ክፍሏም ፒስ የሆነ ቡድን ነው ያላትና ጠብቃችኋታል ወይ? ግምታችሁ ውስጥ ነበረች ወይ? ብዙ ሰው ፖርቹጋል ኦኬ፣ ስፔን፣ ፈረንሳይ ምናልባት እንግሊዝ ነው ያለው እንጂ ማለት ነው። አርጀንቲና ምናምን ብራዚል በፍጹም አትሆንም። ጀርመንን ያለ ግን አልሰማውም እስካሁን ድረስ። ጀርመን ብላችኋል ወይ? እና ይሄኛው ጨዋታ ግምታችሁ ውስጥ እንድታካቷት አድርጓችኋለሁ። ኮሜንት አድርጉ፣ ኮፒ ሊንክ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ይመቻችሁ። ትንሿ ደሴት ኮርተንብሻል። ምንም እንኳን በጀርመን 7 ግቦችን ብታስተናግድም ትንሿ ደሴት የ160,000 ነዋሪዎች ባለቤት በፊፋ የደረጃ ሰንጠረዥ በዚህ ውድድር ከሚሳተፉ ሀገራት ከመጨረሻው አንድ ኒውዚላንድን ብቻ የምትበልጠው ትንሿ ኩሪካው በመጀመሪያ የዓለም ዋንጫ ጨዋታዋ 7 ግብ ተቆጠረባት። ነገር ግን በመጀመሪያ ጨዋታ 1 ግብ አስቆጥራለች። ይሄም
ዘ ቬሪ ቢግ ዲል ለብዙዎች ትምህርት የሚሆን የስኬት ታሪክ ነው ብዬ አስባለሁ። በዓለም ዋንጫ መድረክ እነ ጀርመንን ከሚያካክሉ ትልልቅ ተጋጣሚዎች ጋር መጫወት መቻል ለዚህ ትንሽ የሀገር በጣም ትልቅ ጉዳይ ነው። አሁንም ይሄኛው ዓለም ዋንጫ የተወሰነ የፎርማት ለውጥ ስላለው ምርጥ ሶስተኛ የሚባል ከዚህ ቀደም በዓለም ዋንጫ ያልነበረ እድል መኖሩን ተከትሎ ምናልባት በቀጣይ ጨዋታዎች በሚመዘገቡ ውጤቶች ኪሩካው ምናልባት ቀጣይ ዙር ውስጥ እናያት ይሆን? እኔ እንደዚህ አይነት ሀገራት እንዴት ለዓለም ዋንጫ እንደሚሳተፉ ነው ግራ የሚገባኝ። አቻ ሲሆኑ ደስ ብሎኝ ነበር። ጀርመንን አልወዳትም እንደዚሁ ማለት ነው እና 7-1 ነው ያለቀው። መቼም አይመዘገብ ከዚህ በላይ ጎል የሚቆጠር አይመስለኝም። ወይ ደግሞ ራሷ ላይ ነው እንደዚህ አይነት ጎል የሚቆጠረው እና እንዴት እንደሚያልፉ አላውቅም። ጣሊያን አላለፈችም እኮ ጀርመን ከኩራሳው አሁን እየተጫወቱ እያየው ነው ነበርና ፍሎሪያ ውርት 6ኛ ደቂቃ ላይ አበዳ አሲስት አድርጎ በኒሜቻ ጎል የዶርትመንድ ተጫዋች ኒሜቻ ባል ነው ያልበደ ጎል አግብቶ 1-0 መሪነት ነበሩ። እዛን አንዳች አረጉ እነዛ ኩራሳዎች። ከዛን አገቡና ጀርመኖች 7-1 አደረሰው ወጡ ማለት ነው። ምንድነው ለቀጣይ ጨዋታ ምናምን አትጫወቱ ተብሎ ተከለከለ እንዴ? ቀጣይ ምድብ አትጫወቱ ተባለ። ይሄ ምድብ ደግሞ ምን አይነቱ የተግማማረው በጣታችሁ። በቃ እንዶ ጀርመኖች ቀጣይ ጨዋታ እርግጠኛ አንተ 6 ንጹህ ጎል እኮ ነው 6 ንጹህ ጎል ማለት የሁለት ጨዋታ የሁለት ጌም በአንድ ጨዋታ ይዘህ ስትወጣ ማለት ነው። ምንድነው ኩራሳው በረኛ የላችሁም እንዴ? ይመሽ መልካም አይደል? ጀርመን ማርያምን እንግዳ ተቀባይ አይደለችም። ጀርመን እንደ አዲስ መጨረሉ እንደ ኩራሳዎች 7-1 ሁለት ጎል አስቆጥሯል ካያቨርት። ከዛ ውጪ ያው ሌሎቹም ያው እዚህ ጋር እንደምትመለከቷቸው የጎሎቹ ባለቤቶች ናቸው። ወንዳቭም ናትናኤል ብራውንም ከዛ ውጪ ኒኮ ሽሎተርበርግ ከዛ ውጪ ፍሌክስ ኔሜቻ ደግሞ የመጀመሪያውን ጎል ያስቆጠረው ተጫዋች ነው። ኮምፕሊትሊ አንድ ቡድን የበላይነት የተጸባረቀበት ነው። ሞክሯል እኮ ኩራሳው ባይዘው በጣም አሪፍ ፐርፎርማንስ ነው። እንደ ውጤቱ አይደለም እንቅስቃሴያቸው ትንሽ ያው ጀርመን ከመሆኗ ጋር በተያያዘ ነው። እኔ ደግሞ የጀርመን ደጋፊ መሆኔን ታውቃላችሁ። ስለዚህ ግባ እናውጣው። ከዛ ውጪ ልጅ ለምን በርካታ ክለብ እንደሚፈልግ ያሳየበት እንቅስቃሴ ነው። ጎል ስላስቆጠረ አይደለም ከጎል ውጪ የነበረው እንቅስቃሴ አሪፍ። ሙሲያላ ለሷ በጣም ደስ ብሎኛል። 200 ቀን ገደማ ከሜዳ ርቃ እንደነበር ታውቃላችሁ። ያስከፊ ኤሲኤል ከመጣባት በኋላ መጀመሪያ ለዋንጫ ጎሏን አስቆጥራለች። ወደ ፎርማ የምትመለስ ይመስለኛል። ሞር ደግሞ ቀጣይ ዓመት ይሄ ልጅ በጣም ቦለር ነው። ዶርትመንድ ቤት ነው የሚጫወተው። ለምን ሲቲ እንደሚፈልገው ያሳየበትን እንቅስቃሴ ኳስ በጣም ይችላል ጋይስ፣ በጣም ነው የሚችለው። ሌላ ያየነው ተጫዋች ነው። የሊድስ ዩናይትድ የፊት መስመር ተጫዋች የሆነ ኒሜቻ የሚባል ልጅ አለ። የእሱ ታናሽ ወንድም ነው። ዶርትመንድ ቤት ነው የሚጫወተው። ሆፕፉሊ በዚህ ዝውውር መስኮት ላይ የሚወጣል ብዬ ገምታለሁ። ከዛ ውጪ ግን ማለት ነው ስለዚህ ልጅ በደንብ መነጋገር አለብን። ስለ ናትናኤል ብራውን ማለት ነው። በጨዋታ ላይ የነበረውን ቁጥራዊ መረጃዎች እነግራቸዋለሁ። ግን አጠቃላይ የነበረው የጨዋታ እንቅስቃሴ ጎል ስላስቆጠረ ብቻም አይደለም። በነገራችን ላይ ባየር ሙኒክን ይቀላቀላል። አርሰናል በጣም በጥብቅ ሲፈልገው ነበር። ዲፌንስ ላይ አይታማም። ማጥቃት እንቅስቃሴውን በዛው ልክ ነው። 72 ደቂቃ ተጫውቷል። አንድ ኢላማውን የጠበቀ ሙከራ አድርጎ ወደ ጎል ቀይሯታል። ከዛ ውጪ 0.57 ኤክስፔክትድ አሲስት ነበረው። አንድ ትልቅ እድል ፈጥሯል። 6 ኳስ ደግሞ የተጋጣሚ 16 ከ50 የሰጠበት አጋጣሚ እንዳለ መናገር ትችላላችሁ። 36 ኳስ ለማቀበል ጥረት አድርጎ 32 የተሳኩ ናቸው። የ89 በመቶ መሆኑን ያሳያል። 5 ክሮስ ለማድረግ ሞክሯል። 2 የተሳኩ ናቸው። ኳሷን 57 ጊዜ ነክቷታል። ኧረ በጣም የሚገርም እንቅስቃሴ። ዲፌንዲንጉ ስንመለከት ደግሞ ማለት ነው 2 ጊዜ ነው ጥፋት የሰራው። ከዛ በተጨማሪ አንድ ጊዜ ብቻ ነው የታለፈው። አንድ ጊዜ ብቻ እና አንድ ጊዜ ደግሞ ሾት ብሎክ አድርጓል ወይም የራሱ ጎል ላይ እንዳይሞከር አድርጓል ማለት ነው። አንድ ጊዜ ኢንተርሴፕት አድርጓል፣ ኳስ አቋርጧል። 2 ቦል ሪከቨሪዎች ነበሩት። ከ2 ታክል አንድ ታክሉ የተሳካ ነበርና ናትናኤል ብራውን በጣም የሚገርም ፐርፎርማንስ። ቀጣይ ዓመት ይሄ እንግዲህ የግራ መስመሩ በደንብ የባየር ሙኒክ ይስተካከላል ተብሎ ይገምታል። የዓለማችን 3ኛ ውዱ የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች ሆናል። ፍራንክፈርት ነው የሚጫወተው። እንደምታውቁት አይ ቲንክ አትሌቲኮ ማድሪድ ወደ ባየር ሙኒክ ያቀናው ሉካስ ሄርናንዴዝ ያኔ ሲያቀና 80 ነበር ይወጣበታል። እሱ ሪከርድ ነው። ኩኩሪያ 2ኛ ነው፣ እሱ 3ኛ ይሆናል ማለት ነው። ከላይ ዴማንሻፍት የ4 ጊዜ ዓለም ዋንጫ አሸናፊው ሀገር ግን በዚህ ዓለም ዋንጫ ላይ በጣም ብዙ ርቀት እንደምትጓዝ እርግጠኛ ነን ብለን እናስባለን እንደ ጀርመን ደጋፊነታችን ማለት ነው። ሌትስ ጎ